አርዕስተ ዜና የህዳሴ ግድብ 100% እንዲጠናቀቅ አሁንም የህብረተሰቡን ርብርብ እንደሚፈልግ ተገለጸ። በአየር ንብረት ለውጥ በሚከሰቱ ችግሮች ሳቢያ የሰብል ምርት መቀነስ አርሶ አደሩን ለስደት እንደሚገፋፋ ተገለጸ። ከውጭ አሜሪካ በብረትና አልሙኒየም ላይ የጣለችውን ታሪፍ በእጥፍ አሳደገች። ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ሰዓቱ ዜናዎች ተጀምረዋል። ገነት ዘዘውና እኔም ደረጃ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። ወደ ቀዳሚው ዜና አልፋለሁ። የህዳሴ ግድብ ግንባታ ከ98.6 በመቶ በላይ ተጠናቀቀም። ግድቡ 100% እንዲጠናቀቅ አሁንም የህብረተሰቡን ርብርብ እንደሚፈልግ ተገልጿል። መሳይ ገዛኸኝ ተጨማሪ አላት። ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ከጀመረበት ጊዜ አንስቶ ላለፉት 14 ዓመታት የህብረተሰቡ ድጋፍ አለመቋረጡ ይታወቃል። ህዳሴ ግድቡን ከፍጻሜ ለማድረስ የተጉ በኢትዮጵያውያንና በትውልደ ኢትዮጵያውያን በኩል እስካሁን እየተደረገ ያለው ድጋፍ የሚበረታታ ነው። የኢትዮጵያውያንን በጋራ መስራት መቻልና በአንድነት መቆም በጉልህ የሚያሳየው ግድብ ሊጠናቀቅ ከጫፍ ደርሷል። በተያዘው ዓመት መጨረሻ ግድቡ ተጠናቆ እንደሚመረቅ መንግስት አስታውቋል። በዚህም ለተቀሩት ጥቂት ግንባታዎች የህብረተሰቡ ተሳትፎ ተጠናክሮ እንዲቀጥል የህዳሴ ግድብ ማስተባበሪያ ጽሕፈት ቤት የኮሙኒኬሽን ስራ አስፈጻሚ ሰለሞን ዳንኤል ጠይቀዋል። መጨረሻ ርብርብ ማለት አሁን ላይ በዚህ ዓመት ያቀድነው 1.6 ቢሊዮን ብር አለ። ስለዚህ እሱን ለማሳካት ባለችን ቀሪ ጊዜ ውስጥ የሚችለው አቅሙ ሰው አሻራውን እንዲያሳርፍ እንፈልጋለን። እሱ በየክልሉ ቅርንጫፍ ጽሕፈት ቤት የሚገኙ በክልል የሚገኙ የንግድ ባንክና የልማት ባንክ ቅርንጫፍ ጽሕፈት ቤቶች በውጭ የሚገኙ ደግሞ የተለያዩ አፕሊኬሽን ላይ ኦንላይን በሚገኙ መተግበሪያዎች ያው አብዛኛው በተደጋጋሚ ስለገለጽናቸው እነሱ አማካኝነት ሰው የሚችለውን ያክል አስተዋጽኦ እንዲያበረክት ነው። ህብረተሰቡን ተሳትፎ በተለያየ መልኩ አስተዋጽኦ እንዲያበረክቱ ማድረግ ነው። ለምሳሌ በገንዘብ፣ በዲፕሎማሲ፣ በአካባቢ ጥበቃ፣ በሞራል እና በመሳሰሉት እንዲሳተፍ ማድረግ ነው። ሶስቱንኛ እየሰራን ነው። አሁንም አካባቢ ጥበቃም ጋር እየሰራን ነው ከተለያዩ ተቋማት ጋር። ከዛ ውጪ በገንዘብ አስተሳሰብ አሁን እንዳልኩሽ በክልል ቅርንጫፍ ጽሕፈት ቤቶች እና በባንኮች ጋር በጋራ ሆነን ስራዎችን እየሰራን ነው። የህዳሴ ግድቡን ለማጠናቀቅ ቀሪ ስራዎች በምን ደረጃ ላይ ይገኛል ስንል ስራ አስፈጻሚውን ጠይቀናል። በአሁኑ ሰዓት መረጃ የለንም፣ ግን ቀደም ሲል እስከ አሁን ሰለሞን መጋቢት 98.66 መንግስት ያው ለሁሉም በይፋ ስለገለጸ መሰረት እኛም እሱን ነው የተናገርን ያለ ነው። ከዛ በኋላ ግን ፕሮግረስ ይኖረዋል። ከፕሬስ ጽሕፈት ቤቱ መረጃ ስናገኝ ነው እኛም መግለጽ የምንችለው። የመጨረሻ ነውና አልቋል የሚለው ግን በመንግስት ሲገለጽ ነው እኛም መግለጽ የምንችለው። የግድቡ ግንባታ ከጀመረበት ጊዜ አንስቶ በኢትዮጵያውያንና በትውልደ ኢትዮጵያውያን በገንዘብና በአይነት ሁለንተናዊ ድጋፍ ሲደረግ የቆየ ሲሆን በባንክ መረጃ መሰረት በቦንድና በልገሳ የተገኘው ገቢ 23.2 ቢሊዮን ብር መሆኑ ተጠቁሟል። የሀገርን ሰላም ለማረጋገጥ ቤተ እምነቶች ከምዕመኖቻቸው ጋር በጋራ እንዲሰሩ ተጠየቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን የጀመረውን የምክክር ሂደት ዳር በማድረስ ኢትዮጵያን ማከም እንደሚገባም የሃይማኖት አባቶች በአጽንኦት ተናግረዋል። የዚህን ዜና ዝርዝር ትዕግስት ተስፋዬ እንደሚከተለው ታቀርበዋለች። በሀገረ መንግስት ግንባታ ሂደት የሃይማኖት ተቋማት ሚና የጎላ መሆኑ አይዘነጋም። ልዩነቶችን አቻችሎ መኖር አለመቻል በሀገሪቱ ሰላማዊ እንቅስቃሴ እንዳይኖር ከማስቻሉ ባለፈ ስጋትን ወልዷል ያሉት በኢትዮጵያ ኦርቶዶክስ ተዋሕዶ ፓትርያርክ መንበር ኃላፊ መላክ ቆሞስ አባ ወልደየስ ናቸው። አክለውም ኢትዮጵያ ወደ ኋላ የጎተታትን ትርክት በማስወገድ ሀገሪቱን ማከም ያስፈልጋል ነው ያሉት። ለምን ልጆቻችን እኔ አንቺን በጥርጣሬ አይን የማይ አንዱ ጎሳ አንዱን በጥርጣሬ የማይበት ዛሬ እንደሚታወቀው በአገራችን ላይ በተለይ በማህበራዊ ሚዲያ በቃ አንዱ ጎሳ አንዱን ጎሳ ሊበላ ነው፣ ሊያጠፋ ነው፣ ሊገል ነው። በቃ ድሮ ውበቶች ነበር፣
አንዱ ጎሳ ለአንዱ ጎሳ ውበት ነበር፣ ክብር ነበር፣ ፍቅር ነበር። ዛሬስ አንዱ ጎሳ ለአንዱ ጎሳ ስጋት ነው የሆነው። ይሄን ስጋት የሆነውን አካሄድ እንዴት እናክመው? እንዴት እንፈውሰው? እንዴት አንድ ይሁን? አንዱ ለአንዱ ስጋት ሳይሆን አንዱ ለአንዱ ተስፋ እንዴት ይሁን? ብዙ ነገሮች ነው እንግዲህ በዚህ ጉባኤ ላይ እየተነሳ ያለው። ስለ ባንዲራ ተነስተዋል። ለምንድን ነው ስለ ባንዲራ የተነሳው? መለያየት ስላመጣ። ድሮ እኛ ህፃናት ሆነን የኢትዮጵያ ባንዲራ በሚሰቀልበት ሰዓት ልጆች ነን፣ ወላጆቻችን ሲቆሙ አብረን እንቆማለን። ትርጉሙ አይገባንም። ዛሬ ላይ ቆመ ብዬ ያን ጊዜ ሳስበው ያን ጊዜ ይሻል ነበር እንዴ እላለሁ። ኢትዮጵያ ትላንትና እንግዲህ ታሪኮቻችን እስቲ አሁን በየቤተ መጻሕፍቱ በየቤተ መዘክሩ በየሙዚየሙ ገብተን እንያቸው። ያ ትልቅ የነበርን ኢትዮጵያ ነጮች ሲያዩ የሚሰግዱልን ኢትዮጵያ ዛሬ ምንድነው ወደ ኋላ የመለሰን? ምንድነው ወደ ታች ያወረደን? ምንድነው የጎተተን? ዓለም እንግዲህ ትልቅ ደረጃ ደርሷል። እኛም ዛሬ እዛው ነን ያለነው። ከዛም ወርደን እርስ በርስ ወደ መበላላት ደርሰናል። እርስ በርስ ወደ መጠፋፋት ደርሰናል። ይሄን ምንድነው ያመጣው? ይሄ ዛሬ የመጣ አይደለም፣ ሲንከባለል የመጣ ነው። ከ80 ዓመት ከ70 ዓመት ከ100 ዓመት ጀምሮ ሲንከባለል እዚህ የደረሰ ነው። ያ ፖለቲካው ምን ሰዎች ፖለቲካው ህብረተሰቡን አንድ ከማድረግ ይልቅ ህብረተሰቡን የሚለያይ ነገር ስላደረጉ ስልጣናቸውን ለማቆየት ወይም ደግሞ ፖለቲካቸውን በህብረተሰቡ ዘንድ ለማጽረስ ምን አደረጉ? አንዱን ጎሳ ለአንዱ ስጋት እንዲሆን አደረጉት። ስለዚህ ያ ምን መጣ? ዛሬ የምናየውን ሞት ወለደ። በጎ የዘራ በጎ ያጭራል ይላል ወንጌል አይደል? ክፋትን የዘራ ደግሞ ክፋትን ያጭራል ይላል። ስለዚህ ትላንትና ክፋት ተዘራ፣ ዛሬ ያን የክፋት ደግሞ ኃጢአትን ትወልዳለች። የኃጢአት ደሞዟ ሞት ነው ይላል። ዛሬ የምናየው ሞት፣ ዛሬ የምናየው መፈናቀል፣ ዛሬ የምናየው ጥላቻ ትላንትና የተዘራ ነው። ያን ዘር ደግሞ ማደስ ማከም ያስፈልጋል። ዛሬ ይሄ ሁሉ ምክክር እዚህ ተሰብስበው ለሌላ አይደለም፣ ያን ችግር ለማከም ነው፣ ያን ችግር ለማውጣት ነው። የኢትዮጵያ ኡላማ ምክር ቤት አባል ሼህ አህመድ አወል በበኩላቸው ኢትዮጵያ የባህል የቋንቋና የሃይማኖት ብዝሃነት ያላት ሀገር መሆኗን ጠቅሰው ካለፉት ስህተቶች ተምረን በአዲስ ምዕራፍ ማሻገር እንዲቻል የምክክር ኮሚሽኑ የጀመረው ምክክር ሂደት ሁነኛ መፍትሄ መሆኑን ተናግረዋል። እንግዲህ አንድነትና አንድ መሆን ልዩነት አላቸው። እናም እውነት ነው። ብዝሃነት አለ፣ የሃይማኖት ብዝሃነት አለ፣ የቋንቋ የባህል የወግ ይኖራል። ሀታ አንድ ብሔር የሚባለው ውስጥ እንኳን የሆነ የተለያዩ ወጎችና ባህሎች አሉ። የተለያዩ ባህሎችና ወጎች ይኖራሉ። አለባበሶችም ከቦታ ቦታ ሊለያይ ይችላል። እንዲሁም ሃይማኖቶችም አሉ። እንግዲህ እነዚህ ሃይማኖቶች ለረጅም ዓመታት ኑረዋል፣ ጎረቤት ሆነዋል፣ ተዋልደዋል፣ ኑረዋል። አዎ አንዳንድ ህጸጾች ወይ ደግሞ አንዳንድ ችግሮች ሊኖሩ ይችላሉ በታሪክ አጋጣሚዎች። ከነኛ ታሪኮቻችን ተምረን አሁን ደግሞ በሚቀጥለው ጊዜ አዲስ የታሪክ ምዕራፍ የምንከፍትበት አዲስ የእርስ በርስ ግንኙነት የምንገነባበት ይሄ አጋጣሚ ይሄ ውይይት አጋጣሚ ነው ብዬ አስባለሁ። በብዙ ዘርፎች ማለት ማህበረሰባዊ፣ ማህበራዊ፣ ሃይማኖታዊ ግንኙነቶቻችን ሌሎችም የኢኮኖሚ ተጠቃሚነታችን ሁሉን ዘርፍ በተመለከተ አዲስ የግንኙነት ምዕራፍ ለመክፈት እድል ነው፣ ፍርሷ ነው፣ አጋጣሚ ነው። ሁላችንም በንቃት ተሳትፎ አድርገን ሀገራችንን ማሻገር መቻል አለብን ብዬ አምናለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን የጀመረውን ምክክር ሂደት በስኬት ለማጠናቀቅ እንዲቻል ሁሉም ባለድርሻ አካላት የድርሻቸውን እንዲወጡ የሃይማኖት አባቶች ጠይቀዋል። በአየር ንብረት ለውጥ በሚከሰቱ ችግሮች ሳቢያ የሰብል ምርት መቀነስ አርሶ አደሩን ለስደት እንደሚገፋፋ ተገለጸ። ችግሩን ለመቅረፍ የምርምር ስራዎች ተጠናክረው ሊቀጥሉ እንደሚገባም ተመልክቷል። ዮሐንስ ተስፋ ተጨማሪ አለው። የአየር ንብረት ለውጥ ከቅርብ ዓመታት ወዲህ ዓለማችንን እየፈተኗት ካሉ ተፈጥሯዊና ሰው ሰራሽ ተግዳሮቶች አንዱ ሲሆን በተለይም በግብርናና ስርዓተ ምግብ ላይ ያሳደረው አሉታዊ ተጽዕኖ ከፍተኛ እንደሆነ ይታወቃል። ሀገራችን ኢትዮጵያም ለእርሻ አመቺ የሆነ ተፈጥሮ ካላቸው ሀገራት መካከል እንደሆነች ባለሙያዎች ሲያነሱ ቢደመጥም የአየር ንብረት መዛባቱ በእርሻ ስርዓቱና በአርሶ አደሩ ላይ የኑሮ ዘዬ ለውጥ እያመጣ እንደሆነ እየተገለጸ ይገኛል። ኢሳት ነጻ የህዝብ ሚዲያም የአየር ንብረት መዛባት በአርሶ አደሩ
ህይወት ላይ ያለው አሉታዊ ተጽዕኖ ምንድነው? ኢትዮጵያስ ይህንን አደጋ ለመቋቋም እንዴት ያለ ዝግጅት እያደረገች ነው ሲል የግብርና ተመራማሪዎችንና የኢትዮጵያ ግብርና ምርምር ኢንስቲትዩትን ጠይቋል። የአየር ንብረት ለውጥ ተጽዕኖዎች በተለያዩ ዘርፎች ተከፋፍለው ሊታዩ ይገባል የሚሉት የአፍሪካ ቀንድ አካባቢ ማዕከል ዳይሬክተርና የአዲስ አበባ ዩኒቨርሲቲ መምህሩ ፕሮፌሰር መኩሪያ አርጋው እንደ ኢትዮጵያ የዝናብ ጊዜን ጠብቆ ምርት ለሚያመርት ሀገር የዝናብ መጠን መቀነስና መጨመር እንዲሁም ከናካቴው መጥፋት በምርት ብዛትና ጥራት ላይ ያለው ተጽዕኖ ቀላል አይደለም ይላሉ። ተጽዕኖ አሳድሯል። ተጽዕኖ ያሳድረው በምን መልኩ ነው? ድርቅ ዝናብ አጠር መሆን ነው ድርቅን የሚያመጣው። በተለይም በቆላማው አካባቢ ያለፈው 4-3 ዓመት በተደጋጋሚ ድርቅ ዙሩ አጠር ብሏል። በየ2 ዓመቱ እንደዚሁም ተከታታይም እየሆነ ሲመጣ ዝናብ አጠር የሆኑት አካባቢዎች ግብርና ስርዓት ላይ ብዙ ተጽዕኖ አለ። ፕሮፌሰር መኩሪያ አክለውም የግብርና ምርቶች ሲቀንሱና አርሶ አደሩ ለቤት ፍጆታ የሚያውለውም ሆነ ለገበያ የሚያቀርበው በቂ ሰብል በጎተራው ሳይኖር ሲቀር ቀጣዩ እርምጃው አካባቢውን ለቆ መሰደድ ይሆናል በማለት የአየር ንብረት ለውጥ ተያያዥ ችግሮች እንዳሉት ገልጸዋል። ገበሬው ህይወት ማለት ከግብርና ጋር የተቆራኘ ነው። በአብዛኛው ኑሮ ምንጩ የገቢ ምንጩ ግብርና ነው። አርሶ አደሩ አካባቢ ከፍተኛ ጉዳት ይኖረዋል ማለት ነው። ያው ከዛ ቀጥሎ ያለው አካባቢን ለቆ መሰደድ ነው የሚሆነው። የተጠቀሱትን ችግሮች ለመቀነስ እንዲሁም የአርሶ አደሩን ህይወት ለማሻሻል የሚያስችል ስነ ዘዴ ማግኘት እንዲቻል ምን አይነት ጥረት እየተደረገ ነው? ሀገር በቀል ዕውቀትን በመጠቀም የአየር ንብረት ተጽዕኖን ለመቋቋም የሚያስችል ምርምር ከማድረግ አንጻርስ ምን እየተሰራ ይገኛል ስንል ላቀረብነው ጥያቄ በኢትዮጵያ ግብርና ምርምር ኢንስቲትዩት ከፍተኛ የግብርና ሜትሮሎጂ ባለሙያ የሆኑት ዶክተር ግርማ ማሞ ይህን ብለውናል። የአየር ንብረት ለውጥን ለመቋቋም የሚችሉ ቴክኖሎጂዎችን በማውጣት በማላመድና ለተጠቃሚ በማድረስ ላይ ያተኮረ ስትራቴጂ ያለው ተቋም ነው። እንግዲህ በሰብል ስንወስድ በዝርያ መረጣ ዙሪያ ላይ የአየር ንብረት ለውጡን የሚመጥኑ የሚቋቋሙ ዝርያዎችን በማውጣት ከአየር ንብረት ለውጡ ጋር በተያያዘ የሚከሰቱ የተባዎችን በሽታዎችን የሚቋቋሙ ዝርያዎችን በማውጣት ተስማሚ ቴክኖሎጂዎችን በማውጣት ለአርሶ አደሩ የሚያደርስ ተቋም ነው። ኢንስቲትዩቱ በሚያደርገው የምርምር ስራና ሌሎች በመንግስት የሚተገበሩ ስትራቴጂዎች ምክንያት ለውጦች እንዳሉና ከ3 እስከ 4 እጥፍ የሚደርስ ምርታማነት መኖሩንም ጨምረው ተናግረው የአየር ንብረት ለውጥ ደግሞ ሌላኛው ፈተና ሆኖ ስለመጣ የተጠናከረ ምርምር ማድረግ እንደሚያስፈልግም ገልጸዋል። ዶክተር ግርማ ይህንን ማሳካት የሚቻለው ደግሞ ከማህበረሰቡ ጋር በጋራ በመስራት እንደሆነም ያምናሉ። የአየር ንብረትን ወቅታዊ ሁኔታዎች የሚያሳዩ መረጃዎችን ማውጣት ላይ ትኩረት አድርገን ከሰራን ለነዚህ ቦታዎች አንድ አይነት ወጥ የሆነ ቴክኖሎጂ ማቅረብ ሳይሆን ከአካባቢው አየር ሁኔታ ጋር የሚጣጣሙ ቴክኖሎጂዎችን ማውጣት ስለሚጠበቅብን ይህንን ቴክኖሎጂ ደግሞ ለማድረስ የግድ ማህበረሰቡ አሁን እየተገበረ ያለውን ግብርና አተገባበር እንጂ አዲስ ነገር ይዞ በመግባት ወይም አዲስ የተለየ ቴክኖሎጂ ይዞ በመግባት ይህንን ችግር መቅረፍ ይቻላል ተብሎ ስለማይታሰብ በእርግጥም እነዚህ ቴክኖሎጂዎች ስናወጣ የአካባቢውን ዕውቀት እና ልምድ ላይ ያተኮረ ቴክኖሎጂ እናመነጫለን። በተለያዩ ተቋማት የሚደረጉ ጥናቶችን በመንተራስ የአካባቢውን አየር የተላመደ ድርቅን የሚቋቋም እንዲሁም ጥራት ያለው ምርት ለማግኘት የሚያስችል የምርጥ ዘር ለማቅረብ ጥረት እየተደረገ እንደሆነ የተገለጸ ሲሆን አርሶ አደሩን አካባቢውን ለቆ እንዳይሄድ የሚያስችሉ አማራጮችን ለመተግበር የሚያስችል ፕሮጀክት እየተገበረ መሆኑም ተመልክቷል። በኤሌክትሪክ መሰረተ ልማት ላይ በተፈጸመ ስርቆት ከ85 ሚሊዮን ብር በላይ የሚገመት ንብረት ላይ ጉዳት መድረሱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የሚፈጸሙ የዝርፊያና የስርቆት ተግባራትን በመቆጣጠር በኩል ማህበረሰቡ በኃላፊነት ስሜት ሊጠብቅ ይገባል ሲል አገልግሎቱ አሳስቧል። መሰረት ባዩ ተጨማሪ አላት።
በኢትዮጵያ የኤሌክትሪክ አገልግሎት ተደራሽ ያልሆኑ አካባቢዎች መኖራቸው ይታወቃል። ከዚህ በተጨማሪም ተደራሽ በሆኑባቸው አካባቢዎች ላይ ደግሞ በመሰረተ ልማቶች ላይ በሚፈጸሙ ዝርፊያ ምክንያት ኃይል የሚቋረጥባቸው አካባቢዎች እንዳሉ መረጃዎች ያሳያሉ። በመሆኑም እነዚህ የዝርፊያና ሌሎች መሰል ተግባራት እንደ ሀገር ትልቅ ጉዳት የሚያስከትሉ በመሆኑ በመቆጣጠር በኩል ምን እየተሰራ ይገኛል ሲል ኢሳት የኢትዮጵያ ኤሌክትሪክ አገልግሎትን ጠይቋል። የአገልግሎቱ ኮሙኒኬሽን ስራ አስፈጻሚ አንዋር አብራር በሰጡት ምላሽ ተቋሙ እነዚህን የስርቆት ተግባራት ለመከላከል ከጸጥታ ተቋማት ጋር በጋራ እየሰራ ይገኛል ብለዋል። ምንም እንኳን ለመቆጣጠር ጥረት እየተደረገ ቢሆንም ሙሉ ለሙሉ ማስቆም አልተቻለም ያሉ ሲሆን በበጀት ዓመቱ 10 ወራት ውስጥ ብቻ በመሰረተ ልማቶች ላይ በተፈጸመ ስርቆት ከ85 ሚሊዮን ብር በላይ የሚገመት ንብረት ላይ ውድመት መድረሱን ተናግረዋል። በተጨማሪም ከዚህ ተግባር ጋር በተያያዘ 237 መዝገቦች ቀርበው 27ቱ ውሳኔ ማግኘታቸውን ጠቁመው በዚህም የገንዘብና የእስር ቅጣት ተጥሎባቸዋል ሲሉ ይናገራሉ። ዝርፊያ፣ ስርቆት፣ ውድመት ጠቅለል እናርገውና ሌተስት መረጃ ያለኝ 85 ሚሊዮን 237 ሺህ ብር ገደማ የሚገመት ሀብት ንብረት ወድሞብናል፣ ተሰርቋል፣ ተዘርፏል። ይሄ ቁጥር ኢትዮጵያውያን ኪስ ከኢትዮጵያውያን ሀብት ከኢትዮጵያውያን እናቶች ሊደርስ የሚገባ የነበረን ብርሃን የሚያስቀርን። ተጠያቂነት ላይ ስመጣ እንዲሁ ሪፖርት እየገመገመን ነበር። የ10 ወር ሪፖርታችን እንደሚያሳየው በጣም ብዙ የክስ መዝገብ አለን። 237 የክስ መዝገብ አለን። ከዚህ ውስጥ 27 መዝገቡ ነው ውሳኔ ተሰጥቶ ፍርድ ቤት ሄዶ ያለቀው። እሱን ቅጣት ተፈጽሟል በአዋጁ መሰረትና በዚህ መሰረት ቅጣት ይሰራ ነው። ከ2 ዓመት እስከ 10 ዓመት መካከል ያለውን እስራት የተቀጡ ሰዎች አሉ። ከ25 እስከ 50 ሺህ ብር ደግሞ የተቀጡ ሰዎች አሉ በ27 መዝገብ ውስጥ። ቀሪ ደግሞ ሌሎች መዝገቦች አሉን። ሁልጊዜም ተጠያቂነት ሲመጣ ማስረጃ ያስፈልጋል፣ ህግ ያስፈልጋል። ጤነኛ የህግና የህግ ስርዓት ደግሞ መከተል አለብን እንደ ካምፓኒ እንደ ተቋም ማለት ነው። ስለዚህ እሱን እያረግን ያለ ነው። ስራ አስፈጻሚው አክለውን በመሰረተ ልማቶች ላይ የሚፈጸሙ ዝርፊያዎች ተቋሙ ብቻውን ሊያስቀረው አይችልም፣ ማህበረሰቡ በአቅራቢያው ያሉትን የኤሌክትሪክ መሰረተ ልማቶች በኃላፊነት ስሜት ሊጠብቅ ይገባል ብለዋል። የኤሌክትሪክ መሰረተ ልማት ማንንም ወይ ደግሞ ሁሉንም ኢትዮጵያውያን የሚነካ ጉዳይ ነው። ከልጆች እስከ ታማሚዎች፣ እናቶች፣ ወጣቶች ሁሉንም የሚነካ ነው። ሶ አጠቃላይ የላይፍ ስታይል ጉዟችን እንዳይስተጓጎል የምንፈልግ ከሆነ የኤሌክትሪክ አገልግሎት ስርዓት ይዞ መሄድ አለበት። ጠቅላላ ዓለም እንኳን ኤሌክትሪክ ላይ ሲያገኝና ሳያገኝ የላይፍ ስታይሉ ይቀየራል። ስለዚህ የላይፍ ስታይል ኳሊቲ እንዲሆን አኗኗራችን በጣም እንዲዘምን ኢኮኖሚ እንዲያድግ ከተፈለገ ኤሌክትሪክ ኃይል ማሳደግ ትልቁ የቤት ስራ ነው። ቀላል ኃላፊነት ነው። ደጃፋቸው ላይ ፖል ይኖራል፣ ደጃፋቸው ላይ መብራት አለ፣ አካባቢያቸው ላይ ትራንስፎርመር ይኖራል። ደጃፋቸውና አካባቢያቸውን ትራንስፎርመሮቻቸውና ፖሎቻቸውን ብቻ ኮንሽስ ሆነው ኃላፊነት ተሰምቷቸው ከጠበቁ እንደ ሀገር እንቀየራለን ብለን እናምናለን። ተቋሙ በትናንትናው ዕለት ባወጣው መግለጫ ባለፉት 9 ወራት ውስጥ በኤሌክትሪክ ማሰራጫ መስመሮች፣ ትራንስፎርመሮች፣ ኬብሎች ላይ በተፈጸመ ጉዳትና ስርቆት እንዲሁም ቆጣሪ በመነካካት የኃይል ስርቆት በመፈጸምና የተቋሙ ሰራተኞች ስራ እንዳይሰሩ በማወክ በኢትዮጵያ ኤሌክትሪክ አገልግሎት ላይ 199.5 ሚሊዮን ብር የሚገመት የገንዘብ ጉዳት ደርሷል ብሏል። የደቡብ ኢትዮጵያ ክልል ከኦሮሚያ ክልል ጋር በሚዋሰንበት የኮሬ ዞን ወረዳዎች ላይ የታጠቁ አካላት የሚያደርሱት ጥቃት ለህብረተሰቡ ስጋት ሆኖ መቀጠሉን የአካባቢው ነዋሪዎች ገለጹ። ዘላቂ ሰላም ለመፍጠር የአካባቢው የጸጥታ አካል በቁርጠኝነት ታጣቂዎችን ሊከላከል እንደሚገባ ተመልክቷል። ሰላማዊት ሙሉጌታ ተጨማሪ አላት። የደቡብ ኢትዮጵያ ክልል ከኦሮሚያ ክልል ጋር በሚዋሰንባቸው የኮሬ ዞን የተለያዩ አካባቢዎች ላይ የታጠቁ አካላት በንጹሃን ዜጎች በተለይ አርሶ አደሮች ላይ የግድያና የእገታ ተግባራት እንደሚፈጽሙ በተደጋጋሚ ይገለጻል። ይህንን የታጣቂዎች ጥቃት፣ ግድያና የንብረት ዝርፊያ በዘላቂነት ለመፍታት በሚያስችሉ ጉዳዮች ላይ ኃላፊዎች ምክክር ማካሄዳቸው የሚታወስ ነው። ይሁን እንጂ በአካባቢው ለዓመታት የዘለቀው ይህ ግጭት አሁንም መቀጠሉና ወደ
ወደ ሌሎች አካባቢዎች ለመንቀሳቀስ ስጋት እንደሆነባቸው የአካባቢው ነዋሪዎች ገልጸዋል። አሁንም ተፈታው ቶሞት አልቆመም ባለፈ ወር አልሆነም በዳነ በኩልም ሰው ሞቷል ልጅ መጥቶ ይገላል እንደዚህ ነው ችግሮች አለ አሁንም የሞት ተኩሱ ምናምን አልቆመም ከዛ የሚመጡት ካድሬዎች ካሰራሩ እና ያለን እንጂ እኮ ዳር ላይ እኮ ራሱ ተጥታ የለም አርሶ አደር በብዙ ጭንቅና በብዙ መከራ ነው አይውልኮ ምርቱን እያረመና የከፍ እያደረገ ያለው እስካሁን ለዛሬም ይናቃል ስጋት ላይ ነው ያለው ኢትዮጵያ ላይ መንግስት እንዳለኛ አለ ሲባል ይሰማልን እንጂ እኛ አናውቅ ያው እኮ ሌላ ስጋት ይሆናል እኮ ያው እኛም መከራ አይተን እኮ ሰው ቆሞ እየጠበቀ ምናምን እየተባለን እየተሰራ ያለው እንጂ እስካሁን እኮ ያው ዛሬ ዘንድሮ በእኛ ዓመት ነው መሰለኝ ጦርነት ከተነሳ ማለት ነው እስካሁን እኮ ምንም ፋይዳ የለም። በአካባቢው ሰላምና ጸጥታ ለማስከበር የአካባቢው የጸጥታ ኃይሎች የሚያደርጉት ጥረት በቂ አለመሆኑን የገለጹት ነዋሪዎቹ መንግስት በንጹሃን ዜጎች ላይ የሚደርሰው ግድያና የአፈና ወንጀል እንዲቆም የህግ የበላይነት ማስከበር እንዳለበት በአጽንኦት ጠይቀዋል። ለኔ አለ ይባላል መንግስት ምንም መስራት አልቻለም። በዚህ ከዝ ነው የሁለቱ ህብረተሰብ ድሮ አብሮ ከብት የሚያገድ አብሮ የሚያልፍ አብሮ የሚኖር ሰዎች ነበረ ግን አሁን በተላትነት ነው የተለያየው የሚኖር ገበያ ድሮ አብሮ ይጋባይ ነበረ የነሱም ወደኛ ከተማ ይመጣሉ እኛም ወደ እነሱ ነበረ አሁን ይሄ የለም። መንግስት ያው እኮ በአሁኑ ዘመን እኛ እኮ በዚህ እኮ በቀበሌያችን ወይም በዞናችን እየሰማን ያለን ለጎረቤታቸው አሉ ግን ለሚባል አሉ ግን የለም እስካሁን እኮ አርሶ አደር ገብቶ የተቀመሰው የለም እነሱ ቢቆሙ በእነሱ ፊት ቆመ ነው እንደ ረግጬ የምናገረው እንደዛ ነው ይሄ ነው ማቆይ ነው ምን ከፍታለ ዛሬም አሁን ሲሰው እንደሚሞት ምን ይናቃል አላህ ይጠብቅልኝ እንደዛ ነው እንጂ እኮ በጣም እኮ በዚህ ዘመን ኑሮ ሰልፍ ይገባል አሁን እዛ ተረፍ እንትን እርሻ ላይ እንዲስከው ነው ያለው ልባችን ባይሆን እኮ በግራ እጅ ልብ ይዘን በቀኝ እጅ ያረፍን ነው ያለው ያገድ ነው ያለው። በዞኑ ስላለው የጸጥታ ችግር በተመለከተ ለኢሳት ነጻ የህዝብ ሚዲያ ማብራሪያ የሰጡት የኮሬ ዞን የህዝብ ግንኙነት ባለሙያ አማራ ክልሉ አካባቢው ግድያና የንብረት ዝርፊያ አሁንም መቀጠሉን አስታውቀዋል። ሆኖም በአካባቢው ዘላቂ የሆነ ሰላም ለመፍጠር በማህበረሰቡ በኩል ያለውን አለመግባባት በጥልቀት አይቶ የአካባቢው ሰላም አስከባሪው ኃይል በቁርጠኝነት አጥፊውን አካል ሊከላከል ይገባል ነው ያሉት። በዘላቂነት እዚህ አካባቢ ላይ ያለው በምዕራብ ጉጂ ዞን ገላና ወረዳ ፍሮ ባርጉዳ ወረዳ አካባቢ ላይ የሚንቀሳቀስ ጥረ ሰላም ኃይል አለ ከኦነግ ጋር የሚገናኝ እነዚህ ሰዎች ደግሞ ከአካባቢው ሙሉ በሙሉ መጥራት አለበት። እርቀ ሰላም የሚፈልጉ ኃይል አለ ከጉጂ ውስጥም በርካታ ሰዎች እርቀ ሰላም ይፈልጋሉ ከኮሬ ውስጥም እንደዛው እርቀ ሰላም ይፈልጋሉ። ሁለቱም እርቀ ሰላም የሚፈልጉ ሰዎችን ማገናኘትና የበላይነት እንዲወስዱ ማድረግ ካልተቻለ በስተቀር እዚህ አካባቢ ላይ ዘላቂ ሰላም አይመጣም። ኢሳት ነጻ የህዝብ ሚዲያ ጉዳዩን አስመልክቶ ከዞን እስከ ወረዳ ባሉ ሰላምና ጸጥታ ዘርፍ ኃላፊዎች በተደጋጋሚ በእጅ ስልክ እየደወለ ቢሆንም ባለማንሳታቸው ተጨማሪ ማብራሪያ ማግኘት አልተቻለም። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፉ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን መሰረት ባዩናት በቀጥታ ወደ ቢዝነስ ዘገባዎች ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስ ዘገባዎች ይዤላችሁ ቀርቤያለሁ። ከዘገባዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የገንዘብ ሚኒስቴር በገቢ ግብር አዋጅ ማሻሻያ ረቂቅ ላይ ከባለድርሻ አካላት አስተያየት ለማሰባሰብና ውይይት ለማድረግ ጥሪ ያቀረበ የገቢ ግብር አዋጅ ቁጥር 979/2016 ለማሻሻል አስፈላጊ በመሆኑ የገንዘብ ሚኒስቴር ከሚመለከታቸው ባለድርሻ አካላት ጋር በመሆን የገቢ ግብር አዋጅ ረቂቅ አዘጋጅቷል። የአዋጁ ረቂቅ ህግ ሆኖ ከመጽደቁ በፊት ማለፍ ካለበት ሂደት አንዱ የሚመለከታቸውን የህብረተሰብ ክፍሎች ማሳተፍ ነው። በመሆኑም የገቢ ግብር አዋጁ የሚመለከተው ማንኛውም
ተጎናምሰው ሰኔ 2 ቀን 2017 ዓመተ ምህረት 6 ኪሎ በሚገኘው የገንዘብ ሚኒስቴር ቅጥር ግቢ በአካል በመገኘት አስተያየታችሁን እንድትሰጡ ጥሪ የቀረበ ሲሆን በረቂቅ አዋጁ ላይ የጽሑፍ አስተያየት መስጠት ለምትፈልጉ የአዋጁን ረቂቅ የአማርኛ ቅጂ በገንዘብ ሚኒስቴር ድረገጽ ላይ ተጫነ በመሆኑ እስከ ሰኔ 1 ቀን 2017 ዓመተ ምህረት የኢሜል አድራሻ መላክ የሚቻል መሆኑ ተገልጿል። የንግዱ ማህበረሰብ ለሀገራዊ እድገት መረጋገጥ የሚያደርገውን ተሳትፎ አጠናክሮ ሊቀጥል ይገባል ተባለ። የፌዴራል የንግዱ ማህበረሰብ አካላት ሀገራዊ የምክክር መድረክ ለሁለንተናዊ ብልጽግና የንግዱ ማህበረሰብ ሚና በሚል መሪ ሐሳብ እየተካሄደ ነው። በዚህ ወቅት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ባደረጉት ንግግር በሁሉም ክልሎችና የከተማ መስተዳደሮች በተካሄዱ መድረኮች ከ600 ሺህ በላይ የንግድ ማህበረሰብ አካላት መሳተፋቸውን አውስተዋል። የንግዱ ማህበረሰብ ለሀገር ግንባታ ለዜጎች ኑሮ መሻሻልና ለኢኮኖሚ እድገት የሚያበረክቱት አስተዋጽኦ የጎላ ነው ብለዋል። ይህንን ለማጠናከር መንግስት ከንግዱ ማህበረሰብ ጋር በይበልጥ ተቀራርቦ እንደሚሰራ ተናግረዋል። የንግዱ ማህበረሰብ አካላት በሀገራዊ ልማት የሚያደርጉትን ተሳትፎ አጠናክረው እንዲቀጥሉም አሳስበዋል። ምርትና ምርታማነትን ለማሳደግ ጤናማ የገበያ ስርዓት እንዲኖር እንዲሁም በዓለም አቀፍ ንግድ ተወዳዳሪ ለመሆን ኃላፊነታቸውን እንዲወጡ ጥሪ ቀርቧል። የአቮካዶ ኢኒሼቲቭ ጅምር ላይ ቢሆንም የተሻለ ውጤት ያስመዘገበ ነው ተባለ። በግብርና ሚኒስቴር የሆርቲካልቸር ልማት መሪ ስራ አስፈጻሚ አብደላ ነጋሽ እንዳሉት እየተተከሉ ከሚገኙ የፍራፍሬ ችግኞች መካከል አቮካዶ እስከ 80% ድርሻ አለው። በኦሮሚያ፣ አማራ፣ ማዕከላዊ ኢትዮጵያና ሌሎች ክልሎች የተሻሻሉ የአቮካዶ ዝርያዎች በኩታ ገጠምና በመስኖ በስፋት በመመረት ላይ እንደሚገኙም አስረድተዋል። ለኢኒሼቲቭ ውጤታማነት የአረንጓዴ አሻራ ከፍተኛ አስተዋጽኦ ማበርከቱን ጠቅሰው ከ2018 ዓ.ም ጀምሮ ለዘርፉ የፋይናንስ ድጋፍ መደረግ እንደሚጀምር ጠቁመዋል። ባለፉት 10 ወራት በጥሬውና ተቀነባብሮ ከተላከ የአቮካዶ ምርት ከ2.9 ሚሊዮን ዶላር በላይ መገኘቱን አስታውቀዋል። በፍጆታ ዕቃዎች ዙሪያ እየተስተዋለ ያለው የዋጋ ንረት ጉዳይ የአቅርቦት እጥረት ሳይሆን በህገወጥ ነጋዴዎች አሻጥርና ሴራ ነው ተባለ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ እንደተናገሩት በመሰል ነጋዴዎች ላይ ቁጥጥርና ክትትል በማድረግ በቀጣይነት እንደ ከተማ ንግድ ቢሮ እርምጃ እንደሚወሰድ ገልጸዋል። ህጋዊ የንግድ ስርዓቱን በተጻረረ አኳኋን ያልተገባ ተግባር ላይ በመሳተፍ ህዝብን ለማማረር የሚሰሩ አካላትን ከዚህ ቀደም በቁጥጥር ስር በመዋልና በምርመራ በማጣራት ለሚመለከተው የፍትህ አካል ማቅረብ በህግ አግባብ እንዲቀጡ ተደርጓልን ብለዋል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ እንደገለጹት ህጋዊ የንግድ ስርዓትን ለመፍጠር በህግ ማስከበር ረገድ አመርቂ ለውጦች በ11 ወራት ውስጥ በተሻለ ሁኔታ መምጣት መቻሉን ገልጸዋል። በዘርፉ የሚፈለገውን ውጤት እስኪመጣ ድረስ በቀጣይነት የቁጥጥር ስራዎችን በማጠናከር ህዝቡን ለምሬት የሚዳርጉ በተለይ መሰረታዊ የፍጆታ ዕቃዎች ላይ ቁጥጥርና ክትትል በማድረግ የበለጠ ስራውን ማጠናከር ዋነኛ የትኩረት አቅጣጫ እንደሆነ ገልጸዋል። ህጋዊ የንግድ ስርዓቱን በተጻረረ አኳኋን ያልተገባ ተግባር ላይ በመሳተፍ ህዝብን ለማማረር የሚሰሩ አካላትን ከዚህ ቀደም በቁጥጥር ስር በመዋል ምርመራ በማጣራት ለሚመለከተው የፍትህ አካል በማቅረብ በህግ አግባብ እንዲቀጡ መደረጉን የተናገሩት የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው ናቸው። ህጋዊ የንግድ ስርዓትን ለመፍጠር በህገወጥ ነጋዴዎች ላይ የሚመለከታቸው ባለድርሻ አካላት በቁጥጥር በማድረግ የማያዳግም እርምጃ የተወሰደ መሆኑን ጭምር ተናግረዋል። እስካሁንም ድረስ ሆን ተብሎ በአሻጥር የኑሮ ውድነት እንዲባባስ እየሰሩ ባሉ ህገወጥ ነጋዴዎች ላይ በቀጣይነት በተጠናከረ ሁኔታ እርምጃ እንደሚወሰድ ተገልጿል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ወደ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ።
ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሰው ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የተባበሩት መንግስታት የጸጥታው ምክር ቤት በጋዛ የተኩስ አቁም እንዲደረግ በቀረበ የውሳኔ ሐሳብ ላይ ድምጽ ሊሰጥ ነው። በጋዛ በሚካሄደው የሰብአዊ እርዳታ ክፍፍል የመንግስታቱ ድርጅት እንዲመራው ተጠይቋል። ሸሪፍ ኢማም ተጨማሪ አለው። የተባበሩት መንግስታት የጸጥታው ምክር ቤት ድምጽ ለመስጠት ለረቡዕ ቀጠሮ ይዟል። ድምጽ የሚሰጠው ወዲያው ያለምንም ቅድመ ሁኔታና ዘላቂ የተኩስ አቁም በጋዛ እንዲደረግና በሁሉም ወገኖች ተቀባይነት እንዲያገኝ የሚፈልግ የውሳኔ ሐሳብ ላይ ነው። የውሳኔ ሐሳቡ የተረቀቀው በካውንስሉ በተመረጡ 10 አባላትና ለ2 ዓመት እንዲያገለግሉ በተመረጡ ነው። ቡድኑ በተደጋጋሚ እንዳነሳው በሐማስም ሆነ በሌላ ቡድን ታግተው የሚገኙ ታጋቾች በሙሉ እንዲለቀቁ የሚጠይቅ ነው። በጋዛ ያለውን የሰብአዊ አገልግሎት ያስከተለውን እልቂት የቀረበው የመፍትሄ ሐሳብ ወዲያውና ያለምንም ቅድመ ሁኔታ ሁሉንም ማዕቀብ በማንሳት ወደ ጋዛ የሰብአዊ እርዳታ እንዲገባ ይጠይቃል። የሰብአዊ እርዳታ ክፍፍሉም ያለምንም መደነቃቀብ በተባበሩት መንግስታትና በሰብአዊ ድርጅቶች በኩል እንዲመራ የሚጠይቅ ነው። ድምጽ ለመስጠት ለረቡዕ ከሰዓት ቀጠሮ ተይዟል። ይህ የሆነው በእስራኤልና በአሜሪካ የሚደገፈው የእርዳታ ክፍፍል የእስራኤል ጦር ባለበት ቀጠና መቋቋሙን ተከትሎ ነው። ይህ የሆነው ደግሞ የሐማስ አባላትን ለመለየት ታስቦ እንደሆነ ይገለጻል። የተባበሩት መንግስታት አዲሱን የእርዳታ ስርጭት ዘዴ አልተቀበለውም። ምክንያቱ ደግሞ በጋዛ ያለውን የረሃብ ችግር ይፈታል ብሎ ስለማያምን። የተባበሩት መንግስታት እስራኤል እርዳታ እንደ ጦር መሳሪያ እየተጠቀመች ነው ሲል ይወቅሳል። ከሰብአዊ እርዳታ መሪዎች ገለልተኝነት፣ አለማዳላትና ነፃ መሆን አለበት በሚል የቀረበው ረቂቅ የውሳኔ ሐሳብ አስፈላጊ የሆኑ የሰብአዊ አገልግሎቶች በሙሉ በዚህ አግባብ እንዲፈጸሙ የሚጠይቅ ነው። በርካታ የተባበሩት መንግስታት የሀገራት ዲፕሎማቶች ማንነታቸው እንዳይገለጥ ፈለጉ ማክሰኞ ዕለት እንደተናገሩት የውሳኔ ሐሳቡን አሜሪካ ድምጽን በድምጽ የመሻር መብቷን በመጠቀም ውድቅ እንደምታደርገው ግምታቸውን ተናግረዋል። በተባበሩት መንግስታት የአሜሪካ ልዑካን በረቂቅ የውሳኔ ሐሳቡ ላይ በዚህ ሰዓት አስተያየት መስጠት አንፈልግም ብለዋል። በጋዛ የሚገኙ 2 ሚሊዮን ፍልስጤማውያን ሙሉ ለሙሉ በዓለም አቀፍ እርዳታ ላይ የተመሰረተ ነው ኑሯቸው። ምክንያቱ ደግሞ የእስራኤል የጥቃት እርምጃ በጋዛ ምግብ የማምረት ሂደቱን ሙሉ በሙሉ አስተጓጉሎታልና ከማርች 2 ቀን አንስቶ እስራኤል ማንኛውም አይነት እርዳታ ወደ ጋዛ እንዳይገባ አግዳለች። ባለፈው ወር ጥቂት እርዳታ መግባት ጀምሯል። ከተባባሪዎቿ በመጣጫናና በጋዛ እየተከሰተ ያለውን ረሃብ በመፍራት የተባበሩት መንግስታት ቃል አቀባይ ስቴፋኒ ዱጃሪክ ማክሰኞ ዕለት እንዳሉት በጋዛ የሚያስፈልገው ነገር ብዙና ከፍተኛ ነው። ነገር ግን ወደ ጋዛ እየገባ ያለው በተባበሩት መንግስታት ግምት ጠብታ ያህል ነው ብለዋል። ሙሉ ለሙሉ ታግዶ የነበረው እርዳታ በጥቂቱ እንዲገባ ከተፈቀደ ወዲህ 620 ጭነት ተሽከርካሪዎች ወደ ጋዛ እርዳታ ይዘው ገብተዋል። ከነዚህ ውስጥ 370 የጭነት ተሽከርካሪዎች ዱቄት፣ ምግብና መድኃኒት እንዲሁም አልሚ ምግቦች የያዙ ናቸው። እርዳታ ለሚፈልገው ህዝብ የቀረበው ይህ ሲሆን ጥቂቶች መሳሪያ በያዙ ወንበዴዎች ተዘርፈዋል። ያለምንም መቆራረጥና ገደብ የሰብአዊ እርዳታ ቀድሞ ወደ ነበረበት ሁኔታ በአስቸኳይ ሊመለስ ይገባል ብለዋል ዱጃሪክ። የተባበሩት መንግስታት በጥንቃቄና በደህንነት የሰብአዊ አገልግሎት መርሆችን ባከበረ መልኩ እንዲሰራ መፈቀድ አለበት ብለዋል። ከኦክቶበር 7 ቀን 2023 ጀምሮ የጸጥታው ምክር ቤት ከጋዛ ጋር በተያያዘ 14 የውሳኔ ሐሳቦች ላይ ድምጽ ሰጥቷል። ከነዚህ ውስጥ ያጸደቀው 4ቱን ብቻ ነው። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ ብረታ ብረትና አልሙኒየም ምርቶች ላይ ከ25 ወደ 50 በመቶ ታሪፍ ከፍ በማድረግ የትዕዛዝ ፍርማቸውን አስቀምጠዋል። ከተሽከርካሪ እስከ የታሸጉ ምግቦች ድረስ ተግባራዊ የተደረገ ሲሆን ከመጋቢት ወዲህ ለሁለተኛ ጊዜ የትራምፕ ታሪፍ ሰለባ ሲሆኑም ነው ተብሏል። ከዛሬ ረቡዕ ግንቦት 27 2017 ዓ.ም አንስቶ የታሪፍ ጭማሪው እንደሚተገበርም ፕሬዚዳንቱ አሳውቀዋል። በትራምፕ የቀረጥ እርምጃ ላይ ትችት የሚሰነዝሩ ቢኖሩም ፕሬዚዳንቱ ለአሜሪካ የሚበጃት ይህ አካሄድ ነው ብለዋል። አሜሪካ ከአውሮፓ ህብረት ቀጥሎ ዓለም ላይ ብረት በማስገባት የምትታወቅ አገር ናት። አብዛኛውን ከካናዳ፣ ሜክሲኮ፣ ብራዚል እና ደቡብ ኮሪያ እንደምታገኝም መረጃዎች ያሳያሉ። ዘገባው የዋሽንግተን ፖስት ነው። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ አሁን ደግሞ የስፖርት ዘገባዎችን የምናቀርብበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጥንነት ለምት ለወዳጅነት
ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ኢትዮጵያ ለአፍሪካ ዋንጫ ለማለፍ የሚረዳውን የሴካፋ ውድድር ታዘጋጃለች ተባለ። ለቀጣይ የውድድር ዓመት የሴካፋ ውድድር የሚደረጉባቸው ቀናት ሲገለጹ ኢትዮጵያ ለአፍሪካ ዋንጫ ለማለፍ የሚረዳውን ውድድር ታዘጋጃለች ተብሏል። የ2026 የካፍ ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ማጣሪያ ከህዳር 6 2018 እስከ ህዳር 1 2018 ዓ.ም የሚደረግ ሲሆን ውድድሩ በኢትዮጵያ አዘጋጅነት እንደሚደረግ ካፍ አሳውቋል። በሌሎች ውድድሮች ከ3 ዓመታት በኋላ የሴቶች ሲኒየር ሻምፒዮና ሲደረግ ከቀናት በኋላ ከሰኔ 5 እስከ 15 2017 ዓ.ም በታንዛኒያ እንደሚደረግ ታውቋል። በውድድሩ ታንዛኒያ፣ ዩጋንዳ፣ ደቡብ ሱዳንና ቡሩንዲ ከወዲሁ እንደሚሳተፉ ማረጋገጫ ሰጥተዋል። በተጨማሪም የካፍ የሴት ክለቦች ቻምፒዮንስ ሊግ የሴካፋ ማጣሪያ ከነሐሴ 8 2017 እስከ መስከረም 9 2018 በታንዛኒያ እንደሚደረግ ካፍ አሳውቋል። ክሪስታል ፓላስ ዩኤፋን ሊያነጋግሩ ነው ተባለ። የኤፍኤ ካፑን አሸንፎ የዩሮፓ ሊግ ተሳታፊ መሆኑን ያረጋገጠው ክሪስታል ፓላስ በውድድሩ ተሳትፎ ዙሪያ የአውሮፓ እግር ኳስ ማህበር ሊያነጋግር መሆኑን ተገልጿል። በታሪኩ ለመጀመሪያ ጊዜ ለአውሮፓ መድረክ የበቃው ክሪስታል ፓላስ በተመሳሳይ ክለብ ባለቤትነት ሕግ ጋር በተያያዘ ተሳትፎ አደጋ ላይ ወድቋል። እንደሚታወቀው አሜሪካዊ ባለሀብት ጆን ቴክስተር በአሁኑ ጊዜ 88% የሊዮን እና 43% የክሪስታል ፓላስ ባለቤትነት ድርሻ አለው። በአውሮፓ እግር ኳስ ሕግ መሰረት በተመሳሳይ ባለሀብት የተያዙ ክለቦች በአንድ የአውሮፓ ውድድር ላይ መወዳደር የማይችሉ በመሆኑ የዩኤፋ ሕግ በሊጉ የተሻለ ደረጃ ይዞ ላጠናቀቀው ክለብ እድል እንደሚሰጥ ተገልጿል። በመሆኑም ኦሎምፒክ ሊዮን በሊጉ 6ኛ ደረጃን በመያዝ ማጠናቀቁን ተከትሎ 12ኛ ደረጃን ይዞ ካጠናቀቀው ክሪስታል ፓላስ የተሻለ እድል ይኖረዋል። ሕጉ ተግባራዊ ተደርጎ ክሪስታል ፓላስ ከአውሮፓ ሊግ ወደ ኮንፈረንስ ሊግ የሚወርድ ከሆነ ኖቲንጋም ፎረስት በዩሮፓ ሊግ ይሳተፋል። ክሪስታል ፓላስ ሙሉ በሙሉ ከአውሮፓ ውድድር ውጭ እንዲሆን ከተወሰነ ደግሞ በፕሪሚየር ሊጉ 8ኛ ደረጃን ይዞ ያጠናቀቀው ብራይተን በኮንፈረንስ ሊግ፣ ኖቲንጋም በዩሮፓ ሊግ የሚሳተፉ ይሆናል። የ2025 የአውሮፓ ኔሽንስ ሊግ የግማሽ ፍጻሜ ጨዋታዎች ዛሬና ነገ በጀርመን ይደረጋሉ። ዛሬ ምሽት 4 ሰዓት ላይ ጀርመን ከፖርቹጋል ሲጫወቱ፣ ነገ ስፔን ከፈረንሳይ በተመሳሳይ ሰዓት ከምሽቱ 4 ሰዓት ላይ ይጫወታሉ። የዛሬና የነገ ጨዋታዎች አሸናፊዎችና ተሸናፊዎች ደግሞ የፊታችን እሁድ ሰኔ 1 ቀን 2017 ዓ.ም የደረጃና የዋንጫ ጨዋታቸውን ያደርጋሉ። ተሸናፊዎቹ እሁድ ከቀኑ 10 ሰዓት ላይ የደረጃ ጨዋታቸውን በጀርመን ስቱትጋርት ሲጫወቱ፣ አሸናፊዎቹ ደግሞ ከምሽቱ 4 ሰዓት ላይ በሙኒክ አሊያንዝ አሬና የዋንጫ ጨዋታቸውን ያደርጋሉ። በመጨረሻም በበርካታ የዓለማችን ሊጎች የተለያዩ የተጫዋቾችና የአሰልጣኞች ዝውውሮች እየተደረጉ ነው። ከነዚህ መካከል የተወሰኑ የተረጋገጡ የዝውውር መረጃዎችን እናጋራችሁ። በአሰልጣኝ ኤሪክ ቴን ሃግ የሚመራው የቡንደስሊጋው ክለብ ባየር ሊቨርኩሰን የብሬንትፎርዱን ግብ ጠባቂ ማርክ ፍሌከንን በ3 ዓመታት ኮንትራት ማስፈረማቸውን አስታውቋል። ባየር ሊቨርኩሰን ለግብ ጠባቂው ዝውውር 10 ሚሊዮን ዩሮ የሚጠጋ የዝውውር ሂሳብ ለብሬንትፎርድ ከፍሏል። ብሬንትፎርድ በምትኩ የሊቨርፑልን ግብ ጠባቂ ኮሚን ኬለርን 12.5 ሚሊዮን ፓውንድ በማውጣት የ5 ዓመት ኮንትራት ማስፈረማቸውን አስታውቋል። የአየርላንዳው የግብ ጠባቂ የዝውውር ሂሳብ ተጨማሪ ክፍያዎችን ጨምሮ አጠቃላይ ሂሳቡ 18 ሚሊዮን ፓውንድ እንደሚደርስ ተገልጿል። በሌላ ዜና ሲሞኔ ኢንዛጊ አሊላን በአሰልጣኝነት ተረክበዋል። ጣሊያናዊ አሰልጣኝ ሲሞኔ ኢንዛጊ ኢንተር ሚላን በመልቀቅ የሳውዲ አረቢያውን ክለብ አሊላን መቀላቀላቸውን ይፋ አድርገዋል። ኢንተር ሚላን በበኩሉ ከአሰልጣኝ ሲሞኔ ኢንዛጊ ጋር መለያየቱን በይፋ አስታውቋል። ለ4 ዓመታት ያክል በኔራዞሪዎቹ ቤት ያሳለፉት ኢንዛጊ በአሊላል የ3 ዓመት ኮንትራት ለመፈረም የተስማሙ ሲሆን በዓመት የተጣራ 26 ሚሊዮን ዩሮ ደሞዝ የሚከፈላቸው ይሆናል። በኢንተር ሚላን ቆይታቸው 1 የሴሪያ፣ 2 የኮፓ ኢታሊያ፣ 3 የጣሊያን ሱፐር ካፕ ዋንጫ ሲያሳኩ 2 ጊዜ ለሻምፒዮንስ ሊግ ፍጻሜ ደርሰዋል። ኢንዛጊ ለመተካትም ሴስ ፋብሪጋስ እና ሮቤርቶ ዲዘርቪ በእጩነት የተያዙ አሰልጣኞች ናቸው ተብሏል። አሰልጣኙ አልሂላልን እየመሩ የመጀመሪያ ጨዋታቸውን ከሳምንት በኋላ ከሪያል ማድሪድ ጋር ያደርጋሉ። በቃል ስምምነት ላይ ያሉና ይጠናቀቃሉ ተብለው ከሚጠበቁ ዝውውሮች መካከል ደግሞ የተወሰኑትን ስንመለከት ማንቸስተር ሲቲ የኤሲ ሚላኑን የመሃል ሜዳ ተጫዋች ቲጃኒ ሬንደርስን ለማስፈረም በቃል ደረጃ ከስምምነት መድረሳቸው ተገልጿል። ማንቸስተር ሲቲ ተጫዋቹን 70 ሚሊዮን ዩሮ በሚደርስ ሂሳብ ለማስፈረም ከኤሲ ሚላን ጋር መስማማታቸውን የጣሊያን መገናኛ ብዙሃን አስነብበዋል። የ26 ዓመቱ ኔዘርላንዳዊ የውድድር ዘመኑ የሴሪ የዓመቱ ምርጥ አማካይ ሽልማት አሸናፊ እንደነበር አይዘነጋም። ማንቸስተር ሲቲ በተጨማሪም የሊዮኑን ሪያን ቸርኪን ለማስፈረም በግል ከስምምነት መድረሳቸው ተገልጿል። ፈረንሳዊ የፊት መስመር ተጫዋች ሪያን ቸርኪ ሊዮንን መልቀቅ እንደሚፈልግ ማሳወቁ አይዘነጋም። ሪያን ቸርኪ ከኦሎምፒክ ሊዮን ያለው ውል ማፍረሻ ክፍያ 22.5 ሚሊዮን ዩሮ እንደሆነ ተገልጿል።
የሰንደርላንዱ ጆብ ቤሊንጋም እና ቦሩሲያ ዶርትሙንድ በ5 ዓመት ኮንትራት ከስምምነት ደርሰዋል ተብሏል። ዶርትሙንድ በቀጣይ ቀናት ከሰንደርላንድ ጋር ያለውን ስምምነት እንደሚያጠናቅቅ ይጠበቃል። ሊቨርፑል ደግሞ የሚሎስ ኬርኬዝን ዝውውር ለማጠናቀቅ አንድ ተጨማሪ ድርድር ብቻ ቀርቶታል እየተባለ ነው። እንደ ዘገባዎቹ ከሆነ በርንማውዝ እና ሊቨርፑል ስምምነቱን እያጠናቀቁ ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች ይህን ይመስሉ ነበር። ገነት ዘዘውና እኔም ደረጀ ይልማ ዜናውን ወደ እናንተ ስናደርስ ቆይተናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ነበረ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ